ከ90 እስከ 95 በመቶ የሚሆነው ሀገራዊ ምርት አነስተኛ የማምረቻ ይዞታ ካላቸው አርሶ አደሮች የሚገኝ ነው። እናም ይህንን ከፍተኛ ድርሻ ያለውን የግብርናው ምርት መገኛ ዘርፍ አቅም ማሳደግ ለነገ የማይባል ጉዳይ ሆኖ ትኩረት ተሰጥቶበታል። ለዚህ ደግሞ በጃፓኑ የዓለም አቀፍ የትብብር ኤጀንሲ ጃይካ እየተተገበረ ያለው አነስተኛ አርሶ አደሮችን የማጎልበት ፕሮግራም ሚናው የጎላ ሆኗል። የኛ ፕሮግራም የግብርና ምርታማነትን ማሳደግ፣ የምግብ እሴት መጨመር ሂደቶችን ማሻሻል ነው። ይህ ብቻ ሳይሆን የግብርናው ዘርፍ የእሴት ሰንሰለት የሚባሉትን ከማምረት እስከ ትራንስፖርትና ገበያ ድረስ ያሉ ሁሉም ሂደቶች ላይ የተሻለ ውጤት ማምጣት ዋና ትኩረታችን ነው። በእርግጥም ይህ የጃፓኑ የዓለም አቀፍ ትብብር ኤጀንሲ ጃይካ እየተገበረ ያለው አነስተኛ አርሶ አደሮችን አቅም የማሳደግ ፕሮግራም ኢትዮጵያ ትኩረት ለሰጣቸው የ10 ዓመቱ የዘርፉ መሪ ዕቅድ እውን መሆንም አጋዥ ሆኗል። ማርኬት ኦሪየንትድ የሆነ አሰራር ስለሚከተል የ10 ዓመት መሪ ዕቅድን ይደግፋል ማለት ነው። እሱ ብቻ አይደለም፣ አግሪካልቸር ሴክተር ትራንስፎርሜሽን ፕላን የሚል ይሄም ትራንስፎርሚንግ ማርኬት ኦሪየንትድ የሆኑ ሰብሎችን በደንብ ማምረት እስከ ኤክስፖርት ማድረግ ድረስ መሄድ የሚል ነው። ከዛ ከኤክስፖርት ከሚደረግ ደግሞ ሃርድ ካረንሲ እናገኛለን። ሀገራችን በዛ ልክ ታድጋለች ማለት ነው። የነኚህ ኢትዮ ሼፕም በዛ ልክ ነው። የመንግስትን ትኩረትና አቅጣጫ ተከትሎ የሚጣጣም ነው ማለት ነው። ሀገሪቱ ካላት የዘርፉ ፖሊሲዎችና አቅጣጫዎች ጋር ተጣጥሞ መስራት እንፈልጋለን። ቀደም ብዬ እንዳልኩ በፖሊሲዎች ብቻ ሳይሆን በግብርና ምርቶች እሴት መጨመርና ዓለም አቀፍ የምርት ገበያ ሁኔታ መረጃን በመለዋወጥ የኢትዮጵያ የግብርና ምርት ወጪ ንግድ ላይም ትብብር አስፈላጊ ነው። አነስተኛ የእርሻ ይዞታ ያላቸውን አርሶ አደሮች አቅም በማሳደግ ገበያ ተኮር ምርትን አልምተው እንዲጠቀሙ በማድረጉ መርሃ ግብር ውስጥ እየተሳተፈ ያለው የማዕከላዊ ኢትዮጵያ ክልል በእስካሁኑ ስራ አርሶ አደሮች ለገበያ የማምረት ጽንሰ ሀሳብ እንዲረዱ ያደረገው ውጤት ያስመዘገበ ነው። ምርትን ሲያመርት አርሶ አደሩ ለማን ነው ማመርተው፣ ምንድን ነው ማመርተው፣ ለማን ነው ማመርተው፣ ገበያ መዳረሻ የት ነው ብሎ ገበያውን አውቆ ነው የሚያመርተው። በቃ ለገበያ ማምረት የሚለው በቀጥታ አሁን መንግስታችን ዲዛይን ያደረገው የገበያ መር የግብርና ልማት ለገበያ ማምረት። እንግዲህ የግብርና ሽግግር መሰረቱ ገበያ ነው። ስለዚህ ለገበያ ማምረት የሚለውን ምላሽ የሰጠ የተግባር ምላሽ የሰጠ አቅም የፈጠረ ለማለሙያም ለአመራሩም ለአርሶ አደሩም ጭምር አቅም የፈጠረ ያን በመሆኑ ምክንያት በአጭር ጊዜ ውስጥ በክልላችን እንግዲህ ከአንድ ወረዳ ወደ 6 ወረዳ ሄደዋል። አርሶ አደር ዝም ብሎ ገባውን ሳያጠና ያመርትና ለገበያ ያቀርባል። ይሄ አሰራር ይሄ አካሄድ መቀየር አለበት ነው የሚሉት እነሱ። መጀመሪያ አርሶ አደር ገባ ጥናት ማካሄድ አለበት። ገባ ጥናት አካሂዶ ገባ ላይ ተፈላጊ የሆኑ የአትክልት ወይ ፍራፍሬ ሰብሎች የትኛ ነው ብሎ ገባ ሄዶ አዋጭነቱን ከሰራ በኋላ ሄዶ ወደ ማሳው ወደ ቀዩ ተመልሶ ደግሞ ገባ ላይ ተፈላጊ የሆነውን ሰብል ያመርታል ማለት ነው። ኢትዮጵያን ጨምሮ በበርካታ የዓለም ሀገራት እየተተገበረ ያለው አነስተኛ አርሶ አደሮችን ምርታማነት በማሳደግ ዘላቂ ኑሮን ማሻሻልን ታላሚ ያደረገው ፕሮግራሙ በናይጄሪያም ትልቅ ውጤት ማስመዝገብ የቻለ መነቃቃት መፍጠሩን የናይጄሪያ ምግብ ዋስትና ዳይሬክተሩ ነግረውናል። አተገባበሩ ተጨባጭ ውጤት እያመጣ ያለና የማድረግ አቅምንም በማሳደግ ኑሮን እያሻሻለ ነው። እናም ውጤቱ በግልጽ የሚታይና ለማስተዋወቅም ቀላል በመሆኑ ማህበረሰባችን ጥሩ ልምዶችን እያደረገበትና የተሻለ የግብርና አስተዳደርን እየተገበረበት ነው። ይህ ፕሮግራም በውስጡ በያዛቸው የሥራ ባህልን በመሠረታዊነት የመቀየር መርህ ውስጥ እንደ ኢትዮጵያ ላሉት ሀገራት የግብርናውን ዘርፍ ምርታማነት በማሳደግ ሀገራዊ ዕቅዱን እውን በማድረግ በኩል ሚናው የጎላ ይሆናል።